5 behaviors that መንፈስ ቅዱስን የሚያርቁ 5 ባህሪያት እግዚአብሔር ቅርብ እንደነበር ተሰምቶ ያውቃል። ከዚያ ግን ነገሮች ተለወጡ። አሁንም ድነሃል፣ አሁንም ታምናለህ። ነገር ግን ያ ርህራሄ ጠፍቷል። እሳቱ ቀዝቅዟል። የእግዚአብሔር መገኘት የራቀ ይመስላል። ይህንን በግልጽ ልንገራችሁ፣ መንፈስ ቅዱስ በቀላሉ የሚሰበር አይደለም። ነገር ግን እርሱ ቅዱስ ነው። እንደ ተቀየመ ጓደኛ ትቶ አይሄድም። ነገር ግን ቅዱሳት መጻሕፍት እንዳናሳዝነው እንዳናጠፋውና እንዳንቃወመው ያስጠነቅቀናል። ዛሬ መንፈስ ቅዱስን ስለሚያርቁ ስለ እነዚህ 5 ባህሪያት ልናገር እወዳለሁ። ይህ ራሳችሁን እንድትወቅሱ ወይም እንድታሳፍሩ ሳይሆን ውድ የሆነውን ነገር እንድትጠብቁ ነው። ምክንያቱም ብዙዎቻችሁ እርሱን የሚገፋ ወይም የሚያርቁ ልማዶችን እየተለማመድን ይበልጥ የእግዚአብሔርን መገኘት እንጠይቃለን። አሁን በኤፌሶን ምዕራፍ 4 ቁጥር 30 ላይ የእግዚአብሔርን መንፈስ አታሳዝኑ የሚለውን ጥቅስ ላሳያችሁ እወዳለሁ። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ መንፈስን አታጥፉ ይላል። ከዚያም በሐዋርያት ሥራ ምዕራፍ 7 ቁጥር 51 ላይ ሰዎች መንፈስ ቅዱስን ሊቃወሙ ይችላሉ ይላል። አሁን ታስተውሉ ዘንድ እፈልጋለሁ። በኤፌሶን በተሰሎንቄ እና እስጢፋኖስ ንግግር ያደረገላቸው ሰዎች ከእግዚአብሔር ጋር ግንኙነት የነበራቸው ሰዎች ነበሩ። እነዚህ ከእግዚአብሔር ጋር ቃል ኪዳን የነበራቸው ሰዎች ነበሩ። ሆኖም የእግዚአብሔር መንፈስ በዚህ መልኩ ሊያስተናግዱ ይችላል። ስለዚህ ይህንን ጉዳይ ልብ ልንል ይገባል። መንፈስ ቅዱስ ወደ ቅድስና፣ ወደ ትህትና፣ ወደ ረሃባችን ይሳባል። እንዲሁም ወደ አክብሮታችን ይሳባል። ተቃራኒ ባህሪያትን ስንታገስ ግን እርሱ ይርቃል። እስቲ እነዚህን 5 ባህሪያት እንመልከት። የመጀመሪያው ድብቅ ኃጢአትን ያለ ንስሐ ማስተናገድ ነው። ለመንፈስ ቅዱስ ያለንን ስሜት በፍጥነት የምናጠፋበት መንገድ ኃጢአትን በግል ይዞ ትንሽ ነው ብሎ መጥራት ነው። መንፈስ ቅዱስ የእውነት መንፈስ ነው። ይወቅሰናል፣ ያነጻናል፣ እንዲሁም ኃይል ይሰጠናል። የህሊናን ወቀሳን በተደጋጋሚ ችላ ስትል ልብህ ይደነድናል። መወቀስ ይሰማሃል፣ ነገር ግን ምክንያት ትፈጥራለህ። ማስጠንቀቂያ ይሰማሃል፣ ነገር ግን መለወጥን እና ንስሐ መግባትን ታዘገያለህ። በስሜት ንስሐ ትገባለህ፣ ነገር ግን በተግባር የለም። ምስጢራዊ ሕይወትህን እና አደባባይ ሕይወትህን ለይተህ ታስቀምጣለህ። ይህ እግዚአብሔርን መውደዱን ያቆማል ማለት አይደለም፣ ነገር ግን መንፈስህ ለእርሱ መንፈስ ምላሽ መስጠቱን ይቀንሳል። ስለዚህ በኃጢአት ስትወድቅ፣ ስህተት ስትሰራ በፍጥነት ንስሐ መግባትን መማር አለብህ። ነገሮች ወደ ብርሃን ማምጣት አለብህ። ያንን ኃጢአት የሚመገበውን ነገር ቆርጠ መጣልና ወዲያውኑ መፍትሄ መስጠት አለብህ። ካልሆነ መንፈስ ቅዱስ ያሳዝናል። መንፈስ ቅዱስ ያለ እርሱ እርዳታ ቅዱስ መሆን እንደማንችል ያውቃል። ነገር ግን እርሱ ሲናገረን እኛ ለመመለስ የዘገየን እንደሆነና ምክንያት የምንፈጥር ከሆነ እናሳዝነዋለን። ይህም ያረቀዋል። ሁለተኛው ባህሪ፣ ይህኛው ከባድ ነው፣ መራራነትና ይቅር አለማለት ነው። የመንፈስ ቅዱስን ቅርበት ከፈለክ ልብህን መጠበቅ አለብህ። ልብህ የመንፈስ ቅዱስ መገኛ ነጥብ ነው። ኤፌሶን ምዕራፍ 4 ላይ ስለ መንፈስ ቅዱስ ማዘን ሲናገር እንደ መራርነት፣ ቁጣ፣ ንዴት፣ ጩኸት እና ስድብ ያሉ ነገሮችን ያጎላል። ይቅር አለማለት መንፈስ ቅዱስ የማይፈልግበትን ክፍል በልብ ውስጥ እንደመገንባት ነው። በመንፈስ ቅዱስ ተሞልተ በተመሳሳይ ጊዜ በቂም መሞላት አትችልም። አንዱ መውጣት አለበት፣ አንዱ መሄድ አለበት። ሰዎች ያደረጉብህን ነገር ደጋግመ እያሰብክ ያ ሰው ሲቀጣ በምናብህ እየተደሰትክ መኖር አትችልም። ስለዚያ ነገር ሁልጊዜ እያወራህ ልብህን ማደንደን ትክክል ነው ብለህ ታስብ ይሆናል። ነገር ግን ያንን ሰው ይቅር ለማለት ስትወስን ያደረገው ነገር ትክክል ነው እያልክ አይደለም። ይቅርታ ማለት ከዚያ ክስተት ጋር ታስሮ ለመቅረት እምቢ ማለት እና መንፈስ ቅዱስ እንዲረዳህ መጠየቅ ነው። ይቅር ላለማለት የመረጥክበት ቅጽበት፣ የተቀየምክበት ቅጽበት በጭንቅላትህ ትክክል እንደሆንክ ይሰማ ይሆናል። ነገር ግን መንፈስ ቅዱስን እያራቀው ነው። ከመንፈስ ቅዱስ ጋር ተቀራርበህ መኖር ከፈለክ ሌሎችን ይቅር ማለትና ቅሬታን መልቀቅ ብቸኛው መንገድ ይሆናል። ከአስቸጋሪ ሰዎች ጋር ያለ ወንጌል ክፍል
ማለትም ያለ ይቅርታ መኖር አትችልም። ያለ ድፍረት ማለትም በውስጥ ይዞ ከመቆየት ይልቅ ወደ አስቀየምከው ሰው መሄድ ችግር የለውም የእነርሱን ጥፋት ነው መጀመሪያ መጥተው ያናግሩኝ ከማለት ይልቅ ይህ መንፈስ ቅዱስን ሊገፋው ነው። አዎ ትተነፍስ ይሆናል፣ በሌሎች ሰዎች ላይ ታወራ ይሆናል። ነገር ግን የመንፈስ ቅዱስን ረቂቅ ድምፅ መስማት ታጣለህ። ይህንንም ታውቀዋለህ። ሶስተኛ ባህሪ ኩራት እና ግትርነት ነው። መንፈስ ቅዱስ ረዳታችንና መሪያችን ይባላል። ትዕቢት ግን እርዳታ አያስፈልገኝም፣ ደህና ነኝ፣ በራሴ መንገድ አደርገዋለሁ ይላል። እግዚአብሔር ይህን ባህሪ ይቃወማል፣ ትዕቢተኞችንም ይቃወማል። ለትሑታን ግን ጸጋ ይሰጣል። ትዕቢት ማለት እብሪተኛ መሆን ብቻ ሳይሆን አለመማር ጭምር ነው። እርማትን መቀበል አለመቻል ነው። ሁልጊዜ ምክንያት አለ። ሁሌም ሌሎችን ትወቅሳለህ እና መቼም ይቅርታ አትጠይቅም። ለእርማት ራስህን አታስገዛ። መንፈስ ቅዱስ ለስላሳ ልብን ይወዳል። የደነደነ ትዕቢተኛ፣ የማይማር ሁሌም ምክንያት የሚፈጥር ለእርማት የማይገዛ ልብ ሃይማኖተኛ ሊሆን ይችላል። እንደውም አንዳንዴ ትዕቢተኛ ሰዎች በጣም ሃይማኖተኞች ናቸው። ምክንያቱም ሃይማኖትን እንደ መሸፈኛ ይጠቀሙበታል። ከራስ ጽድቅ የከፋ ነገር የለም። ይህ ሌላኛው የትዕቢት መልክ ነው። ስሜታቸው ሲነካ በጣም ይከፋሉ። ይህ ቅሬታ የሚገባበት በር ነው፣ ግን ስሩ ትዕቢት ነው። ስለ ትዕቢተኛ ሃይማኖተኛ ሰዎች አንድ ነገር ማወቅ ይገባናል። ለመንፈስ ቅዱስ ስሜት የላቸውም። ለሌላው ሰው ሁሉ ስሜታዊ ሊሆኑ ይችላሉ፣ ከመንፈስ ቅዱስ በስተቀር። ብዙውን ጊዜ ስስ ስሜት እና የደነደነ ልብ አላቸው። ስለዚህ መንፈስ ቅዱስን ወደ አንተ የሚስበው ትህትና ነው። ስለዚህ ሁሌም ለመሪዎቻችን እነግራቸዋለሁ፣ እኔም የምኖርበት መርህ ነው። ትሁት የሚያደርግህን አድርግ። የመንፈስ ቅዱስን ቅርበት ከፈለክ የትህትናን መንገድ መምረጥ አለብህ። ለምሳሌ አንድ ሁኔታ እያጋጠመኝ ከሆነ በአንድ በኩል እኔ ትክክለኛ ነኝ፣ ስሜቴ ተጎድቷል ማለት እችላለሁ። በሌላ በኩል አዎ ተበድያለሁ ማለት እችላለሁ። ነገር ግን የትህትና መንገድ ምንም እንኳ አብዛኛው ጥፋት የሌላው ሰው ቢሆንም ይቅርታ መጠየቅ ነው። የትህትና መንገድ እኔ ቀድሞ መገናኘት ነው። የትህትና መንገድ እኔ ዝቅ ማለት ነው። እኔ ግን ትሁት የሚያደርገኝን ማድረግ አልፈልግም። መጠቀሚያ መሆን አልፈልግም። በትህትና መሆንና በመጠቀሚያ መሆን መካከል ልዩነት አለ። ትህትናን ከመረጥክ ለመንፈስ ቅዱስ ያለህን ስሜት ትጠብቃለህ። እንደውም በባህሪ ይበልጥ ጠንካራ ትሆናል። አይ ሰዎች የሚረማመዱብህ አይደለህም። ምንም እንኳ ጠላት እንደዚያ ቢልህም እንደውም ከሰዎች ስሜት እና ከሚይዙህ መንገድ በላይ ጠንካራ ትሆናል። ከዚያም በየትኛውም ሁኔታ ውስጥ በስሜት ከመነዳት ይልቅ ምላሽ መስጠትን ትማራለህ። ይህ ከመንፈስ ቅዱስ ጋር ለሚኖርህ የጠበቀ ግንኙነት መሰረት ነው። አራተኛው ባህሪ ከዓለማዊ ተጽዕኖዎች ጋር ያለማቋረጥ መደራደር ነው። ይህ በጣም ስውር ነው። ህሊናን የሚያረክሱና ትኩረትህን በሚሰርቁ ነገሮች አእምሮህን በቋሚነት እየሞላህ መንፈስ ቅዱስ እንዲሞላህ መጠየቅ አትችልም። ይህ ዛሬ ትልቁ ጉዳይ ነው። ምክንያቱም ራሳችንን በርኩሰት፣ በአመፅ፣ በክርስቶስ ላይ በሚደረጉ መሳለቂያ፣ በቋሚ አሉታዊነት ውስጥ ስለምናሰምጥ ነው። የመዝናኛው አካባቢ እና ጊዜያችንን ብቻ ሳይሆን ወደፊት የሚኖረንን ረሃብ ይገድለዋል። ሁሉም ነገር አጋኒንታዊ ነው እያልኩ አይደለም። ነገር ግን የሚያደንዙን ብዙ ነገሮች አሉ። ለመንፈስ ቅዱስ ያለንን የጠራ ስሜት ያደንዙታል። ምክንያቱም የምትመገበው ነገር ያድጋል። ወደ ውስጥ የምታስገባቸው ነገሮች ስጋዊ ከሆኑ ለመንፈስ ቅዱስ ያለ ስሜት ቢቀንስ እንዳትደነቅ። ታዲያ ይህ እንዴት ትቀይራለህ? የህይወትህን መንፈሳዊ አካባቢዎች አጽዳ። የምታየውን ቀይር። የምትሰማውንና የምትከተለውን ቀይር። ለ30 ቀናት መንፈሳዊ አመጋገብህን ቀይር። የምታስገባውን ነገር በአይንህ በጆሮ በኩል የሚገባውን ከቀየርክ በየቀኑ ውስጥ ምን ያህል ረሃብና የመንፈስ ቅዱስ ቅርበት እንደሚሰማ ትደነቃለህ። የዚህ ዓለም መዝናኛ ወደ ውስጥ እንዲገባ ፈቅደሃል? ምናልባት ይህ ኃጢአት እንዳልሆነ የሚናገር ጥቅስ ልታቀርብ ትችላለህ። ነገር ግን
በክርስቶስ የሚሳለቁ፣ ስድብ ያለባቸው፣ እርቃን ያለባቸው፣ አመፃ ያለባቸው፣ መጽሐፍ ቅዱስን የሚቃረኑ ሜሞች ያሏቸው የቲቪ ፕሮግራሞች፣ ፊልሞችና ሙዚቃዎች በዚህ ምክንያት መንፈስ ቅዱስ ይርቃል። ምክንያቱም በቆሻሻ እየተሞላ ነው። በእርግጥ ለእግዚአብሔር መንፈስ ስሜት አይኖርህም። ለአጋንንት በር ላይ ከፍት ይችላል። ነገር ግን ልብህን ማደንዘዙ አይቀርም። ለመንፈስ ቅዱስ ድምፅ መገኘትና ግንዛቤ ትደነዝዛለህ። ይህም ተከታታይ ተጽዕኖ አለው። ዛሬ ይህንን ከፈቀድክ ነገ ሌሎች መንፈሳዊ ልምምዶች ከህይወትህ ሲጠፉ ታያለህ። ከዚያ ሌሎች ትናንሽ ስምምነቶች ወደ ህይወትህ ሲመጡ ትመለከታል። ቀጥሎ የሚሆነው ሌሎች ነገሮች ማድረግ አትፈልግም እና ራስን ከማታውቀው በላይ ርቀ ልታገኘው ትችላለህ። ሁል ጊዜ የሚጀምረው በትንንሽ ነገሮች ነው። ስለዚህ በማንኛውም ዋጋ የመንፈስ ቅዱስን ቅርበትና ስሜት ጠብቅ። መንፈስ ቅዱስን የሚያርቀው የመጨረሻው ባህሪ እግዚአብሔር አስቀድሞ ለነገረ ነገር አለመታዘዝ ነው። ይህ በጣም ችላ ከሚባሉ ነገሮች አንዱ ነው። ብዙ ሰዎች እግዚአብሔር ሆይ አናግረኝ ማለት ይወዳሉ። መንፈስ ቅዱስ ግን አስቀድሜ ተናግሬያለሁ ይላል። አለመታዘዝ ሁልጊዜ እንደ አመፅ አይጀመርም። አንዳንድ ጊዜ እንደ ማዘግየት ወይም ከፊል ታዛዥነት ይጀምራል። በኋላ አደርገዋለሁ፣ ተጨማሪ ማረጋገጫ እየጠበቅኩ ነው ትላለህ። ይህ የዘገየ ታዛዥነት ወደ አለመታዘዝ ይቀየራል። የመንፈስ ቅዱስን ግፊት ያለማቋረጥ ችላ ስትል ጊዜው እያለፈ ሲሄድ ለእነርሱ ያለህም ግንዛቤ ይቀንሳል። ትንሽ ቢሆንም እንኳ በፍጥነት ታዘዝ። በተለይ ትንሽ ሲሆን ያኔ ለመንፈስ ቅዱስ ያለ ስሜት ያድጋል። መንፈስ ቅዱስን ያራከው ከመሰለ እንዴት ወደ እርሱ ትቀርባለህ? ነገር ግን ተስፋ አለ። ከነዚህ ባህሪያት ውስጥ አንዱን በራስ ውስጥ ካየህ ከመንፈስ ቅዱስ ጋር ካለ ግንኙነት አልተሰረዝክም፣ እንደውም ተጋብዘሃል። ዳዊት ኃጢአት ከሰራ በኋላ በመዝሙር 51 ላይ ቅዱስ መንፈስህን ከእኔ ላይ አትውሰድ፣ የማዳንህንም ደስታ መልስልኝ ብሎ ጸለየ። ከመንፈስ ቅዱስ ጋር ቅርበትን ለመመለስ ዛሬ አሁን እንዴት ምላሽ መስጠት እንደምትችል እነግርሃለሁ። በእውነትና በዝርዝር ንስሐ ግባ። እንዲያው በደፈናው አትለፍ። በምን ላይ ንስሐ መግባት እንዳለብህ ለይተህ እወቅ። ምክንያቱም የመንፈስ ቅዱስ ወቀሳ ዝርዝር ነው። የሰይጣን ክስ ግን በደፈናው ነው። ክሱም አንተ መጥፎ ነህ ይላል። የመንፈስ ቅዱስ ወቀሳ ግን ምሽትህን ኔትፍሊክስ በማየት እያባከንክ ነው ይላል። ይህ ወቀሳ እና በክስ መካከል ያለ ልዩነት ነው። ሁለተኛው መራራነትን ልቀቅ እና ይቅር በል። ስለ መራራነት ሳወራ ወደ አእምሮ የመጣ ሰው ካለ ይቅር ማለት ያለብህ ሰው እርሱን ነው። አሁን ያንን መራራነት ልቀቅ እና ያንን ሰው ይቅር በል። ሶስተኛ ዛሬ ራስህን አዋርድ እና ለመማር ፍቃደኛ ለመሆን ወስን። ከራስ ክብር ይልቅ በእድገትህ ላይ ለማተኮር ወስን። ይህ መንፈስ ቅዱስን ያከብራል። አራተኛ አካባቢህን አጽዳ። በክፍልህ፣ በሙዚቃ ዝርዝርህ፣ በኮምፒውተርህ ሰብስክራይብ ያደረካቸው ነገሮች ውስጥ የረከሱ ነገሮች ካሉ ተመልከት። ኢየሱስ ወደ ክፍልህ ቢገባ የምታፍርባቸው ወይም እኔ ወደ ክፍልህ ብገባ የምትደብቃቸው ነገሮች ካሉ አስወግዳቸው። እነዚያን ነገሮች አጽዳ። በመጨረሻም መንፈስ ቅዱስ እንድታደርግ የነገረህን ታዘዝ። ስለዚህ አሁን መንፈስ ቅዱስን ጠይቅ። መንፈስ ቅዱስ ሆይ መርምረኝ፣ ውቀሰኝ፣ አንጻኝ። አንተን ያሳዘንኩበት፣ ያጠፋሁበት ወይም የተቃወምኩበት ነገር ካለ ንስሐ እገባለሁ። ስሜቴን መልስልኝ፣ ረሃቤን መልስልኝ፣ ደስታዬን መልስልኝ። በኢየሱስ ስም አዲስ አድርገህ ሙላኝ። አሜን። ይህ ቪዲዮ ከእግዚአብሔር ጋር ባላችሁ ጉዞ እንዳገዛችሁ ተስፋ አደርጋለሁ።